የብርሃን ምንጣፍ ድባቢ ዘርጋ ቁጭ ካልኩም አልነሳው ነገርስ ሀና እንዴ ይቅርታ ነኝ እዛ የሱን ሪሞት አቀብኝ ትንሽ እንድማረፍ ፈልጋለሁ አሁን ግራ ገብቶኛል ማረፍ ፈልጋለሁ ማታ 1 ሰዓት ላይ እርዳታ ስላለብኝ ላይቬን ዘግቼ ትንሽ አርፋለሁ ከስነሳ ታፋያለሽ ነቀለ ኔትወርኩ እሱን ለመስማት ነበረ ኢሲ ላጠፋ ሪሞት ያመጣው በቃ ይኸው ጸጥ አለውን ኢሲን ሳጠፋ ጻፍ የሆነ ነገር አቡ የእራት 150 ሚሊዮን በ150 ብላ ባለ ክጅክ ላይ ሽሮና ቲማቲም ቆርጠ ብላ ስንቴና ያጣላ አንተ ወድክ ያስጨንቃል አሁን ሆስፒታል ሄጄ የሚያሳዝን ልጅ አይቼ ነው የመጣው እውነት እዚህ ካታር ሆስፒታል በእርግጥ እዚህ ካታር የመንግስት ሆስፒታል ህክምና ነፃ ነው የእሱ ግን ካታር ላይ መታከም የማይችል ህክምና ነው ጉበት መቀየር ነው ያለበት ነቅሎ ጥገና እሺ ወንድሜ ሰላም ነው አላህ ብዬ እንዴት ነሽ እናቴ ደህና ነኝ ያለው እግዚአብሔር ይመስገን ልጅ ሰላም ነው ሰላም ነኝ ወንድሜ ምንድን ነው ያልከኝ ይቅርታ አማርኛ ጽሁፉ ለምንድን ነው ስምህ አረበኛ የሆነው አዊ እንትን ነው የሆነ ጊፍተር ቤት ለመግባት ፈልጌ ምናምን ኮይን ለማለቃቀም ከዛ የሱ ፕሮፋይል ምናምን አረበኛ ዝም ብዬ ጻፍኩኝና ምናምን ያው ሰው ብዙ ስላለ ለመግባት አልቻልኩም እና ብዬ አንድ ለመለቃቀም የሆነ ድርጅት አስገባሽኝ ወንድሜ የገንዘብ እርዳታ ከሆነ አልችልም አንቺን ባናስቸግርሽም ድምፅ አሰሚቴ ስላልኩ ድምፅ እንድታሰማን ያስገባል እሺ የገንዘብ እሺ ወንድሜ ምንድን ነው የገጠመህ የገንዘብ አይደለም አብዬ በእኛ ጉዳይ ያው አንቺ እጅሽን አንስተሻል ያው እኛ ደግሞ በጣም ስቃይ ውስጥ እንዳለን እናውቃለን ያው የኛ ጉዳይ ደግሞ ያንቺን ያው አገር ውስጥ ያለሽበት ሀገር ያው ስላስገደደሽ አውቲ እና አንድ መልዕክት ብቻ ለማለት የኛ ነገር እንሻለን በጣም እናመሰግናለን በጣም ይቅርታ ብችልና ብረዳቸው አይስዌር ቱ ጋድ በጣም ደስ ይለኛል ግን ያው እኔ ስርር ነው ሰው መርዳት የምችለው እኔ ለሊቢያ ላለ ሰው ገንዘብ ማሰባሰብ ትክክል ነሽ ባይዘዌ እኔ እናት ያው እኔ ያው መጀመሪያ ነው በቃ አንቺ ነሽ ተስፋዬ ብዙ ነገር መክረሽ ይሰማል ድምጼ ያው አዎ ይሰማል ወንድሜ ይሰማል ብዙ ነገር መክረሽኝ አድርገሽልኛል በቃ ሆነሽልኛል የምትሽውን ጥረሽልኛል እኔ ማለት ረስተሽ ነው ኦኬ በጣም ከመልሽ በላይ ታግለሽልኛል እግዚአብሔር ይመስገን በአንቺ ምክንያት ነው አሁንም እዚህ ድረስ ያለ ነው ለምን ያው እንዳንኖር ራሳችንን እየጠላን እያለ አንቺን በማግኘታችን ደግሞ ጥሩ ምክሮችን እየመከርሽን ያው እንደ ሌላ ሰው ሳታንቋሽሽን ምን ሳትይ በአክብሮት እያናገርሽን እዚህ ድረስ ደርሰናል እኛም ግን አንዳንዴ አይደለም እና አንዳንዴ ይደክምሻል አብዬ ገባሽ አይደለ ቤተሰብሽም ይደክማልና እኔ ማርያምና አብዬ ምንም ነገር ባይኖረኝም እናቴም ባይኖራትም የምኖረው ግን ለሷ የሆነ ነገር ይዤላት በመለስ ደስ ይለኛል ባዶ እጄን እሷ ጋር በመግባቴ የእሷን ደረግጦት በመጥባቴ ለእኔ ትልቅ ነገር ነው ከገንዘብ በላይ ተስፋ ነው እና ድንገት አንድ ቀን መጣ ይሆናል እናቴና በተስፋ ጠብቂ ከሌለውም ግን በማይሆን ነገር ወይም ደግሞ በማይሆን ነገር ራስሽን እንዳትረቢ አንቺ ቀድሞ ለእኔ ሞቴ እናቴ በጣም ነው የምወድሽ በጣም ነው የማፈቅርሽ እኔ እናቴ አንቺ ነው የምኖረው እና አብዬ በጣም ከባድ ኮንዲሽን ውስጥ ነኝ በጣም የሚያስጠላ ኮንዲሽን ውስጥ ነኝ አብዬ እግዚአብሔር ይመስገን ሰው ልጅ እየታመመ ነው እኛ ጤነኛ ነን ጤነኛ በመሆናችን ግን ስራ መስራት አልቻልንም መኖር አልቻልንም ግን ማን እንዳገር አገርሽ ለአንድ ዳቦ በልተሽ መኖር ትልቅ ነገር ዶጮ ነህ አዎ እናቴ አወኩ እስካሁን ሊቢያ ነው ያለው አዎ አውዬ ወረቀቴ
ኤምባሲው አልቀበልም ብሎ ነበር። እንደ አጋጣሚ ተቀብሏል። ሁሉን ነገር አንብቦ ማተቡ ይመታ ከኋላ ተወስኗል የሚል ማተብ ይመታ ምናምን ብለው እሱንም አስመትቼ ነገ ትሄዳለች ልጅቷ። ያው ቲክቶክ ላይ የታወቅኳት ልጅቷ ነው። ማዘር ነች እኩልና የሰጠቻት እያስተካከለችልኝ ነው። እግዚአብሔር ይመስገን። አብዬ ይህን አጋጣሚ በአንቺ ነው የሁላ ነገር ማርያምን። እኔ እስከዛሬ ራሴን አጥፍቼ ነበር። አንዳንዴ ሰዎች ራሳቸውን ለምን ያጠፋሉ ብለን አንወቀሳቸው፣ ምክንያት ይኖራቸዋል። መጨረሻ ደረጃ ሰውን የሚያማክሩበት የሚያዳምጡበት ሲያጡ ይሆናል። እና ሰው ላይ አትፍረዱ። ማርያምን አልኩሽ አብዬ፣ እኔ እመቤቴን አልኩሽ። መቼም በህይወቴ ውስጥ ላረሳሽ የማልችለው አንቺ ነው። ለምን በቃ ሰው ልጅ አነጋገሩ በቂ ነው። ገንዘብ አይደለም ሰው ልጅ ሊያኖረው የሚችለው። ሰው የሚናፍቀኝ ሰዓት አለ አብዬ፣ ማርያም በጣም ሰው የሚናፍቀኝ ሰዓት እና አብዬ በጣም ነው የማመሰግነው። አንድ ቀን እናቴ ወይ ብንችልና ብንረዳት ደስ ይለናል። ግን አሁን እዚህ ጋር መርዳት የምትችሉ ሰዎች ካላችሁ አካውንት ሰጣችሁና ያቅማችሁን ብታግዙ። እኔ ሊቢያ ላለ ሰው ገንዘብ ማሰባሰብ አልችልም። ከዚህ በፊት ነገር እሱ ተረድቶኛል። ባይዘዊ ያው እኔ አውቃለሁ ስልሽ በጣም ነው የምከታተልሽ። ኦኬ እኔ አንቺ ጋር የሆነ ገንዘብ እርዳታ እንኳን ፈቅደውልሽ ማስቸገር አልፈልግም። አካውንትህን ንገራቸው። አካውንት እያሉ ኮመንት ላይ አንዳንድ ማገዝ የሚችሉ ሰዎች እንዲያግዙ ስብል ባልችል እንኳን እንደዚህ አካውንት ነግራቸው ማገዝ የሚችሉ ሰዎች እንዲያግዙ። አሁን ምንድን ይቀር? እኔ አሁን ምንም ነገር ገንዘብ አልፈልግም። ገንዘብ የማልፈልግበት ምክንያት ወረቀቴ ብቻ ይልቅልኝ እና እዚህ ያገናኘሽኝ ሴትዮ ድንገት እሷ ውክልናው ከኔ ተነስቷል እና ኤምባሲ እኔ ውክልና ቀይሮኛል አለች። ሮዳስ ማማ ሮዳስ ውክልና እኔ ተቀይር ያለው እና እዛ ኤምባሲ የምታስጨርስል ልጅ ዋናው ግብጽ ላይ ማን እንደተወከለ ትጠይቅልህ፣ እኔ አዲስ ነገር ካለኝ እነግርሃለሁ ብላኛለች። እና እኔ ሲርበኝም ሲጠባኝም አንዳንድ ቤቶች እየሄድኩ ነው በቃ ለምግብና ለምሳ እያልኩ እንጂ እንደዚህ ለባህር ምናምን ነው። እኔ 1 ሚሊዮን ብር ቢኖረኝ የመሄድ ተስፋ የለኝም። አንዳንድ ጊዜሽን በምጨርሽ ሰዓት ሄደሽ ለማሰሪው ነገር ምንም ጥቅም የለውም። እዛ ጋር እናቴን ብታወራት ለእኔ ትልቅ ነገር ነው። ኦኬ ለሁሉም ነገር እግዚአብሔር ይመስገን፣ እሱ ነው ያውቀው። ግን አንዳንዴ ይደክምሻል፣ ያስጠላሻል፣ ህይወት ይደብርሻል። መዝናናት ስትፈልጊ አትዝናኝ፣ ቡና መጠጣት ስትፈልጊ አትጠጪ። ሳትታመሚ ያልጋ ቁራኛ ማለት እዚህ ሀገር ነው። ማርያም ወጣቱ በቅሏል። አብዬ ማርያም ወጣቱ በሱስ የሚወድቀው ወዶ አይደለም። ማርያም ነው ብዙ ነገር ለመርሳት ሲፈልግ አትሄዱ ስትባሉ እምቢ እያላችሁ እየሄዳችሁ እኮ ነው። ለዚህ ስቃይ እኮ ነው የምትሄዱት። ሞት ባይዘው አብዬ አሁን ይሄ ነገር አያቆምም። በምን መንገድ እንደሚያቆም እግዚአብሔር ይወቀው። እንደዚህም እየሰሙ የእኛን ነገር እየሰሙ እንግዲህ ሚዲያ ላይም እያዩን ሰው ምንም የሚሰማ ሰው አይደለም። ግን እግዚአብሔር ይመስገን ለሁሉም ነገር። የኔ እናት ድንገት እንኳን በሞት እናቴን አስታውሷት አደራ። አይታወቅም አትሞትም። እናትህ ጋር በሰላም ትደርስላታለህ። ያለው ነገር በጣም ስለሚያስጠላ የእኛ የራሳችን ሀበሻ እየተቆመ ቤት እያያዘን ነው፣ እያሰበረብን ነው። ብዙ ነገር አለ። ማርያም የራሳችን ሰው እየተቆመብን ነው እና ከባድ ሁኔታ ነው አብዬ ያለው ነገር ነው። ሶሪ ከልጄ ጋር እያወራን እና ብሞት ምናምን አትበላት። ሞትም ገና ልጅ ነህ፣ ተስፋ አለ፣ ትመለሳለህ። ምንድን ነው የቀረህ አሁን? ወረቀቱን ኤምባሲ እየጠበክ ነው ለመመለስ፣ ወደ ሀገር ቤት ለመመለስ። የሚፈርሙት ነገር አለ መሰለኝ። እሷን ነገር ሴትዮ አልገባችም ብላኝ ነው። ነገ ሮብ ሄዳለሁ ብላኛለች። ተስፋ አለ እኮ አቡዬ። በተስፋ መሀል ግን የምንሆነውን ነገር አናውቅም። ኪዳነ ምሕረት በጣም ከባድ ሁኔታ ውስጥ ነው። በጣም ማርያም ነው የራሳችን ጓደኛ እያስጠቆምን እያያዘን ያለው እና በጣም ከባድ ሁኔታ ነው። ማርያም ነው ፕሮፐርሊ later you will open. I feel hot when you open the door. Close it. አሁን
የት ነው ያለከው አንተ? ማለት ማን ቤት ውስጥ ነው የምትኖረው? ቤት አለ ትበላለህ? የሆኑ ጓደኞች ያሉ እዚህ እነሱ ጋር ነው ተጠግቼ ያለሁት እና ሰፈር በመቀየር ራሱ ጮቅላይቴ አበደ። ማርያም ነው እንዳያስይዙ። አዎ በቃ ጥቆማ ነው። ቤት እየሰበሩ ነው የሚገቡት። ከዛ በኋላ ምንድነው የሚያደርጉት? ይይዙሽና በጣም ያስጠላ ዱላ ትመቻለሽ። 24 ሰዓት ይሰጥሻል። በ24 ሰዓት ውስጥ እነሱ ያሉሽን ብር ካልከፈልሽ በቃ ሳራ ላይ ያሳለፍነውን ነገር እዚህ እየመጣ ነው ከተማ ውስጥ። አይዶን ነው ለምን እንደሆነ አናውቅም። ምን እንደሚፈልጉ ማርያም እኛ ድህነትን ለማሸነፍ ነው የመጣነው። የተሻለ ኑሮ ኖሮ እኮ አይደል? ግን በቃ ምንም የሚረዱሽ ሰዎች አይደሉም። Simon, go with them. No, they are waiting for you. እና አሁን ምንም አትፈልግም? አብይ ምንም ማርያምን ወዳችን እንኳን ራብ ምንም ነገር ውሃ ራሱ 10 ቀን ባሰችን እኛ በጣም ውስጣችን ደርቋል። ማርያም ነው ውስጣችን በጣም ደም ለብሷል። ማርያም ነው ምንም በዚህ ሰዓት ገንዘብንም ምንም ነገር በቃ ስትሸጋ ምግብ የምትበላ እኮ ወረቀት እስኪወጣ ከኤምባሲ ምግብ የምትበላበት ነገር አትፈልግም? አብይ ማርያም ሰው ማስቸገር ከባድ ነው። እኔ የትኬቴን ብር ራሱ እግዚአብሔር ያውቀው ብቻ ይለቅልኝ። ወረቀቱ ይለቅ እንጂ ትኬት ብር ያው እዚህ ጋር አሁን እናግዘው እኮ አካውንት እያሉ ነው። የእናትህን አካውንት ንገራቸው ነው በእናቱ በኩል አንተ እኮ ገና ልጅ ነህ። ተስፋ አትቁረጥ። አብይ ልጅነቱ ቀረ። ማርያም ልጅነትሽን እንኳን ያሳዝናል። እኔ እኮ ሀገር ቤት የገባክ መስሎኛል። የሆነ ጊዜ መጥቶ ጆጮ በሚል አካውንት ልጅ ነው በጣም ነግሮኝ እዛ ወደ ሀገር ቤት መለስ ሰው አገናኘው እየተጠባበቅኩ ነበረ ብዬ አንቺ እንዳገናኘሽም በቃ እኔ ከእሷ ጋር ነበር ኮንታክት። እሷም ያው አልሰለቸችም፣ የምትሰጠኝም መረጃ እየሰጠች ሰው አገናኝቻል። እስከዛ እዚህ ድረስ ደርሻለሁ። ማርያም ነው ብዬ የሚገርም ተስፋ ነው ያለኝ። ግን እዚህ ጋር ማደራችን እና መዋላችን ራቡን ተይ እንችለዋለን። ይህ ሁላ ጊዜ ይችላል። ግን ቀስጠላሻል። ከታመምሽ ሞት ነው። ሆስፒታል ስትሄጂ ራሱ ምን እንደሚወጉሽ አታውቂም። በጣም ያሳዝናል እኮ። እሺ አሁን አካውንት እየጠየቁኝ የእናትህን አካውንት ስጥና ቢያንስ የምትበላበት ነገር ምግብ እስከዛ ወረቀት እስከሚያልቅና ሀገር ቤት እስከምትገባ የምትመገብበት ነገር እንዲያግዙክ ንገራቸው። ንገር አካውንትህን። ህይወት ታስጠላለች አንዳንዴ። በቃ እውነት ትንሽ ልጅ እኮ ነው ደግሞ። እኔ ከማማር ወዳስን ካገናኘው በኋላ በቃ የሄደ መስሎኝ እርሰት አድርጌዋለሁ ከነመፈጠሩ። አካውንትህን ተናገር ዶጮ። ቀራቢ ያሉ እሺ 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 የት ነው? ሊቢያ ነው ያለው። ወደ ኢትዮጵያ ለመመለስ ነው እና ልጅ ነው ገና። በቃ መቀጠል አልፈልግም ደከመኝ ስቃይ አለ እና ከዛ እኔ ግብፅ ሀገር የግብፅ ኤምባሲ የምትሰራ አንድ
ሮዳስ የምትባል እናት አውቃለሁ። አገናኘሁትና ነጭ ወረቀቱን ጨርሶ እንዲገባ ወደ ሀገር ቤት ማለት ነው። ከዛ ስለቆየ ወራት አልፎታል። በቃ ኦልሬዲ ሀገር ቤት የገባ መስሎኝ ረስቼው ነበር። ዛሬ መጣ። እስካሁን እንዳላለቀለት ፕሮሰስ ላይ እንደሆነና እንደደከመው እንደሰለቸው ከሞተም እናቱን አደራ ሊለን መጣ። እኔ ደግሞ ተስፋ መቁረጥ የለብክም አንተ ገና ልጅ ነህ እያልኩት ነው። ግን በፍጹም ብሩንም ቢያገኝ መቀጠል አይፈልግም። መንገዱ አይፈልግም። ወደ ሀገር ቤት መመለስ ነው የሚፈልገው። በሊቢያ የት ነው የሚሄደው? ሀቡ የአውሮፓ ምናምን ገንዘብም አልፈልግም ሀገር ያስገቡኝ ብቻ ነው እያለ ያለው። አዶንም እንደደረሰበት አላውቅም። እና አዲት ውስጥ ባሉስ ፕሊዝ እዛ ሲኦል የሆነ ሀገር አትሄዱ። ብዙ ሰው እየሞተ ተስፋ እየቆረጠ ነው ያለው። የውጭ አካውንትን ስጣቸው። ጽፍ ያለው ገንዘብ በአንደበትህ ንገራቸው። ኮመንቱ እኮ ይሮጣል። አንድ ሺህ ጻፉ ጋይስ። 1052 75 49 85 3 ማሌት ተክሉ። እናትህ ናት ማሌት ተክሉ። አዎ እናትህ ናት ማሌት ተክሉ አይደል? ሲስተር ነች። እህትህ ናት። ኦኬ እሺ። የእህቱ አካውንት ነው ድገመው። 1052 52 75 75 49 49 85 3 ማሌት ተክሉ ማሌት ተክሉ እህት ናት። በዚህ የአቅማችሁን አስገቡና አዲስ ለመመገቢያ የሚሆነው ነገር አውዬ በቃ ወረቀቷ ካለቀች አደራ በይልኝ። እሺ ማማ ሮዳስን አደራ ልበላት። እሺ ስልክ ቁጥር እያሉ ስልክ ቁጥር ንገራቸው። ከአውሮፓ የሚያስገቡ ሰዎች ስልክ ይፈልጋሉ። ስልክ ቁጥር እያሉክ ነው። እሺ አውዬ እንደዚህ ወደዛ ወጥቼ የማሌትን የራሷን 09 ምናምን ያንተን እንኳን የለም። የኢትዮጵያ ቁጥር በቃ ላይ አታውቀውም ስልኳን። ይህትክን የማሌትን እኮ ወጥቼ በቴሌግራም ላይ ላውጣ። እንደዚህ ሳልወጣ እችላለሁ። አዎ ትችላለህ። ህይወት እንደዚህ ናት። ተናገር እንጂ አውዬ አይሰማም። አሁን ተናገር። ሚውት ነበርክ እኮ እንዴት ይሰማል? 39 09 39 19 86 98 98 39 19 86 98 ነው ስልኩ። እና አብዬ በቃ ሮዳስን
ያው እሷ ውክልናዬን አንስተውብኛል ስላለች ያው እዛ ጋር አዲስ ነገር ካታሰቡ አደራ ሳስቀምጥላታለሁ። አደራ እላታለሁ። ችግር የለውም አታስብ። እሺ በርታሽ። ሁኔታው ስለማይታወቅ ነው የኔ እናት ማርያም። እንቅልፍ የለም፣ ብራቡም አለ፣ በዛ ላይ ጭንቀት አለ እና እዚህ ጋርም ደግሞ ካርድ ምናምን ከሌለሽ ይጨንቅሻል። በቃ ስልክ ነው ጓደኛሽ ብናንስ አብዬ እናቴ አደራ። እንግዲህ ችግር የለውም። አሁን ያው ሳረሳው ላይ ቤን ከዘጋው እንዳረሳት አሁኑኑ ልበላ